አነጋገር እንትን ይላል ይለያል። ያኔ ቋንቋሽ እሳሽ ዜድ ቋንቋዬማ አማርኛ ነው፣ ሌላ ቋንቋ አላውቅም። ሀያ ተናሽ እኮ ያኔ በቋንቋሽ እንትን ልልሽ አውሪ ሰማይ አይ ትናንት ሸር ያደረኩላችሁ ሰው እያያችሁት ማለት ነው። ምን ነው ስማለች ትናንትና ምን ሼር አድርገሻል ሰሚራዬ? የሆነ ሰውዬ ሃይሚ የዘፈነሽውን እያየ እያለታይ ለኛ ሸር አድርግልን እስኪ ነው ማን ነው? አሁን እኮ ማቀነባበር ጀምረዋል። ሁሉንም አትመኑ ሰውዬ እኮ ሁሉንም አትመኑ፣ ማቀነባበር ጀምረዋል። ኢትዮጵያዊ ነው አይደለም? ኢትዮጵያዊ አይደለም። ምንድነው? ሊሆኑ ይችላል እንዴ? በጣም እየተቀነባበረ ትናንት እያስፈረሟት እያየሁ እኔ ደግሞ ፊቷ ኖርማል ፊቷ እሷ ምንም ነገር እንትን ያላለ አይማ እኮ ሰራ ማለት ነው ስራውን። ምን ያላምን ምንም እንዳላምን እኮ እየሆንኩ ጭራሽ ነው እውነት አልመስል እያለኝ ነው። የትናንትናው ጌም ግን ደስ አይልም። በስመ አብ ወልድ ጌታዬ አቦይ ጨረቃ ፋሚሊ እንደው ማርያምን ትለያላችሁ። እኔ እንጃ በምን እንደምትገለጹ በጣም ከምር በጣም ልዩዎች ናቸው። የትናንቱ ለየትን ደስ ሲል የቀጠረው ጌም ሆነ ይመስላል። አስለን እኮ በአሁኑ ሰዓት ማንም በጣም ጌመር የተባለ ሰው ራሱ እኛን ማሸነፍ እየቻለ አይደለም። እግዚአብሔርን አሁን በፊት እነ ጆኒ ይፈራሉ። አረቦች ደግሞ በጣም ነው የሚፈሩት ታውቃላችሁ። እነሱን እንኳን እንትን እያሉ ነው። ትለያላችሁ። እግዚአብሔር አምላክ በወጣ ይተካ፣ በረከቱን ረድኤቱን እንደው ብዝት አድርጎ ይስጣችሁ። ማርያምን ደጎች ናቸው ከምንም በላይ እኔ አላቅም። እግዚአብሔር አምላክ ደግሞ የሰው መውደድ ሲሰጥ በዚህ ልክ ነው። የጨረቃ ፋሚሊ ግን ይለያል ያለ ምንም ማስመሰል። ማንም አብሶ ደግሞ ልጆቻችን እንትን ጌመሮች አይደሉም፣ ቲክታከሮች አይደሉም፣ ዩቲዩበሮች ናቸው። በዚህ ልክ የሰው መውደድ እድለኞች ናቸው ይህን ያህል ወዳጅ ስላገኙ እና በጣም ትለያላችሁ። እግዚአብሔር ይስጣችሁ። ሰጭ እንጂ ተቀባይ አትሆኑ። በወጣ ይተካ። ያሰባችሁትን ሁሉ እግዚአብሔር አምላክ ከመጥፎ ነገር ውጪ መልካሙን ነገር ሁላ በቤታችሁ ይግባ። እግዚአብሔር ቤተሰቦቻችሁን እግዚአብሔር ይጠብቅላችሁ። እኔ እንጃ ትለያላችሁ ነው የምላችሁ። ምንም ያለ ማስመሰል የጨረቃ ፋሚሊን የሚያክል የለም። በቃ እውነተኛ ወዳጅ፣ ምንም የማያስመስል ትክክለኛ ወዳጅ ማለት የጨረቃ ፋሚሊ ነው። እግዚአብሔር አምላክ በያላችሁበት ይጠብቃችሁ። ሁላችሁም ያሰባችሁትን ያሳካላችሁ። በሰው ሀገር ነን፣ አብዛኞቻችን በሰው ሀገር ነን። ሀሳባችን ሞልቶ ተሳክቶ ሀገራችን ገብተን በቃ ተገናኝተን ሁላችንም ባንገናኝ እንደው ተገናኝተን የምንጠያየቅ የምንዋደድ የምንፋቀር ሀገራችንን የምንጠቅም እርስ በርሳችን የምንዋደድ ያድርገን። እግዚአብሔር አምላክ ይጠብቃችሁ። ማርያምን ልዩዎች ናችሁ። ምንም አይገልጻችሁም ከምንም በላይ። እኔ አሁን ልጆቻችን ላይክ ሲገቡ ደስ ይለኛል። እኔ ሰፖርት አድርጊያቸው አይደለም፣ ሌሎቹ በቃ የሚያኮሩን እህቶች ስላሉን እኔ ታብታብ ነው የማደርገው። ግን በጣም ምርጥ እህቶች የማያሳፍሩ ስላሉን በደስታ ነው የምንቀበላቸው። አብዛኞቻችን ይግቡ ነው የምንለው፣ አናፍርም። ምርጥ እህቶች ስላሉን እና እግዚአብሔር አምላክ ይጠብቃችሁ። የኛ መልካሞች፣ የኛ ደጎች። መስጠት በጣም ያስደስታል። በነገራችን ላይ እንትን የሚለው መቀበል ነው። እግዚአብሔር ሰጭ ያድርጋችሁ። ሁሌም ሰላሙን ሁላ መልካሙን ሁላ ይቅጠማችሁ። በጣም ነው የምንወዳችሁ የኛ ልጆች። አሜን። የኔ ወድ ትክክል ነሽ። ከምር ይለያሉ ማለት ነው። በጣም ነው የሚለዩት። ፍቅራቸው በቃ ከልብ ያለ ማስመሰል ነው የሚወዷቸው ማለት ነው። እነሱም ልባቸው ንጹህ ስለሆነ እና ጨዋ ስለሆኑ ስርዓት ያላቸው ሌሎቹ ዩቱበሮች ለየት ስለሚያደርጋቸው ነው ሰውም እንደዚህ የሚወዳቸው ማለት ነው። በቃ ለየት ይላሉ እኮ እስቲ ስለ ስርዓታቸው ለእኛ ለውድንስቻቸው ያላቸው ክብር ምናምን በቃ ከሌሎቹ ሆነ ለየት የሚያደርጋቸው ነገር አለና በቃ እነሱ ተምሳሌት ስለሆኑ ነው ሰውም እንደዚህ የሚወዳቸውና የሰው ፍቅር ይስጠን ነው
ይሄን ልባቸውን አይቀይርባቸው። እነሱንም እግዚአብሔር ይጠብቃቸው፣ ኦዲየንሶቻቸውንም ሁሉንም። ሚን ዜዶ አዎ ከምር እኛን ራሱ እንደዚህ በቃ በእነሱ ምክንያት ነው የተሰባሰብነው። በእነሱ ምክንያት ነው ብዙ ነገራችንን የምንረሳው። መዳም ቤት በርትተን እንድንሰራ የሆን ነው። በቃ እርስ በርስ በእነሱ ምክንያት የተገናኘቶቻችን ምናምን በቃ አላ እንደዚህ አንድ ላይ ተጫውተን ምናምን ስራችንን ስንሰራ በቃ እኛም ደስ ይለናል እና ደስ ይላል። እኔ የጨረቃ ፋሚሊ ስለሆንኩ በጣም ደስተኛ ነኝ ነው የምለው። እድለኛ ነኝም። ምክንያቱም እንደናንተ አይነት እህት አገኘሁኛ። በዚህ በሰው ሀገር ምን ይውጠን ነበር ከምር ሳስበው ግርም ይለኛል። እንኳን ማወቅኳቸው ትያለች። አዎ በጣም እንኳን ማወቅኳቸው እንኳን አወቅኳቸው። ከማን ጋር ሀያትዬ አብሶ ሀዘንን ደግሞ ብቻሽን ካለፍሽ እኔ አሁን እግዚአብሔር ምስክሬ ነው። አባቴ ያለ እናት በቃ ያለ እናት ብቻውን ያሳደገኝ ያለ ቤተሰብ በሰው ሀገር ብቻዬን ያሳደገኝ አባቴ የሞተው በሰው ሀገር ነው። እኔ ሰው ሀገር ሆኜ ድንገት ነው የሞተው። ያን ጊዜ ማንም የለኝም፣ ማንም የማውቀው የለም። እንደዚህ ዩቲዩብ አልገባም። ወደ 3 አመት ምናምን ፓራስታሙል ውጫለሁ ብቻዬን ስለሆንኩኝ። እናንተን አውቄ ቢሆን ጨረቃ ፋሚሊን አውቄ ቢሆን ማለት ነው እና አንበባ ይቅርታ ሊሄድ ነው ሰው ይቅር የለውም እንጂ አፍሽ ላይ ቆመብሽ የሰውዬ ሳትጨርስ ጨረቃ ፋሚሊ ናም ያለችው ሴትዮ አለች። እማን እንዴት ነሽ ማሪ? እግዚአብሔር ይመስገን ደህና ናችሁ? አለን እግዚአብሔር ይመስገን። ሀያት ማለት ነው። ተስኪና አንባባ እያልሽ ደግሞ ዩቱብ ተጫኛ ሸቃላነቴን እንዴ ማንም ያውቃል እኮ ሸቃላ እንደሆንኩኝ እና እናንተን አውቄ ቢሆን አመት ያክል እንኳን አላዝንም ነበረ። በጣም እንትን የሚሉ የሚያጠነክሩ አይዞሽ ከጎንሽ ነን የሚሉ በጣም ብዙ ወዳጅ አለ። ከምንም በላይ ከልብ የሆኑ ማለት ነው ሳያስመስሉ። እግዚአብሔር ነን። አሁን በጣም ደስተኛ ነኝ የጨረቃ ፋሚሊን ስላወቅኩኝ። ብዙ ነገሮችን ትረሻለሽ፣ ሀዘንሽን ትረሻለሽ፣ ድካምሽን። እንዴ ረመዳን እኔ እንኳን 1 ወር 15 ቀን የሰራሁ አልመሰለኝም። በጣም ስራ ይበዛል፣ በጣም ያደክማል። እናንተ ጋር ስለተቀላቀልኩ ማለት ነው እና ትለያላችሁ። ከምንም በላይ የምትለዩ ምርጥ የሆናችሁ ወርቅ የሆናችሁ እህቶች ናቸው፣ እናቶች ናቸው። እግዚአብሔር ይጠብቃችሁ። ለማንኛውም በያላችሁበት እና እመንዬ እንዴት ነሽ ውዴ? ሸቃላ እኮ ነኝ እኔ ቆንጆ ምንድነው በጥልቅ የሆንሽው? ቆይ ልነግርህ ወይ ውዴ አውሪ። ቀኑ መች እንደሚመሽ መች እንደሚነጋ አላውቅም። ደሞዝ ቶሎ ነው የሚደርሰው። እመቤቴን ቶሎ ነው የሚደርሰው። በቃ ታወሪያለሽ ገብተሽ ሲከፋሽ ራሱ ደግሞ እንትን ትያለሽ። ቲክታክ ላይ ትገቢያለሽ፣ ታወሪያለሽ። ምን እንደሚመሽ አታውቂውም የኔ ቆንጆ። እኔም መቼ እንደሚሄድ አላውቀውም። 27 ሰው ይኸውና ወር ሞላቸው። ብቻዬን ብሆን ይሄን ጊዜ አብጄ ነበር። 27 ሰው ይሄ ወራቸው አልሄዱም። እስካሁን ተቀምጠዋል። ትምህርት ራሱ ተከፍቷል፣ ተቀምጠዋል። አስቢ ታዲያ ብቻዬን ቢሆን ሀያትዬ እችላለሁኝ። ወሬ ባይኖር እናንተ ጋር ያኔ ገባ እያልኩኝ እንትን ባለለ እችላለሁ። አብዳለሁኝ እንዴ ወሬ ጉልበት ሲሆን ያየሁት አንቺ ጋር ነው። አረ ወይኔ ጉልበት በደንብ ነው የሚሆነው የኔ ውድ እንዳይመስልሽ። ኃይለኛ ጉልበት አለው። ድካም ነው የምትወዱብኝ 27 ሰው ኧረ እስኪ ተይ ያሳብዱኝ ነበር አስለን። አሁን ግን ይኸውና እናንተ ስላላችሁ ወሬ ገባ እያልኩ ቲክታክ ስለማይ ያት ናርዲን መረጃ ስትለኝ አንቺ እኔ ስም እንዳታወጪልኝ መረጃ እያልሽ የኮሬ የዘራ ወርቄ ምን እያለኝ ነው? ወርቄ ምን እያለኝ ነው? የመንግስት ያለ ወሬ ጉልበት ሆኖኝ ስራውን እየሰራሁበት ነው። እየሰራሁበት ነው አልኩሽ። ወር አልኩሽ። ረመዳን መቼ እንደሆነ እንዳለቀ አላወኩም። አሁን 27 ሰው ወር ሆናቸው። እየገባሁኝ ቲክታክ ስለማወራ ነው። እነዚህ ሰዎች ያላደከሙ እስካሁን ብቻም ቢሆን አብድ ነበረ ነገርኩሽ ከገባሽ
አውሪ አሁን። ሰላም ቤተሰብ፣ እንዴት አደራችሁ? እንዴት አረፈዳችሁ? እዚህ ያላችሁ በጠቅላላ መራ ክርስቲያንም ሙስሊም እህቶቼ አደራችሁ፣ ዋላችሁ፣ አረፈዳችሁ፣ እንኳን አደረሳችሁ ብያለሁ። ጉድ እኮ ነው ዘንድሮ። እኔ ከቲክቶክ መንደር ላይ አንድ ሰው እንዳታቋርጡኝ ልተንፍስበት የታፈንኩትን። እኔ ብጠፋ የሚፈልገኝ ሰው ቢጠፋ ራሱ ሴጣኑ ራሱ የኔ ያለሽው ካላንቺ ደም ስር ያልረማመድም ብሎኛል ብሎ ሲፈልገኝ ህዝብ ቢጠፋብኝ ቲክቶክ በስንት ጊዜው ከፍቶ ገዝተ ራስሽ ከፍተሽ ግቢ ቤትሽ ብሎ ሲፈቅድልኝ ህዝብ ጠፋ። የት ጠፍታችሁ ነው እናንተ? ደህና ናችሁ ግን? በህይወታችሁ አላችሁ? በህይወታችሁ ደስተኛ ናችሁ? ሄናንን እንኳን አብሮ አደረሰን። እንኳን አደረሰሽ። አዩ ምን አደረሰን ማሬ እያረገልኝ ነው፣ ሼር እያረገልኝ ነው። ወርቅዬ እኛ ናፍቀን ውድ በጣም እንደምወድሽ በዚህ አጋጣሚ ልንገርሽ፣ የምሬን ነው። እና በጣም ነው የምወድሽ፣ በጣም ነው የማከብርሽ። የኔ ብርቱ ሴት፣ ጠንካራ ሴት ነሽ። እና እኔ እንደዚህ እንትን ስትይ ልጅ አለኝ ስትል ባለፈው ሀዩ ትዝ ካለሽ ማለት ነው፣ ልጅ አለኝ ስትል ልጅ ያላት ራሱ አይመስለኝም ነበረ እና ማለት እንደዚህ ገና ወጣት እንደኛ ነበር የምትመስለኝ። ከዛም በኋላ ነው ቦታ ለሰጣት ራሱ ውስጤ የታዘዘልኝ እና በቃ የሆነ አለ አይደል እንደኛ ቅብጥ የሚሉ እንደኔና እንዳንቺ ብጥብጥ የሚያደርጉ እንደዛ መስላኝ ነበር። ግን በዚህ አጋጣሚ የምር እናቶች ከኛ መካከል ቁጭ ብላችሁ እንደዚህ ሞራል ስትሆኑ በጣም ደስ ይለኛል። እግዚአብሔርን በጣም ደስ ብሎኛል። በጣም ነው የምወድሽ። ለልጅሽ ብለሽ በስደት ዓለም ላይ ወገብሽን ጠፍንገሽ ለዛው ቤሩት ላይ ጠንካራ ሴት ነሽ። በጣም ነው የምወድሽ። ብርቱ ሴት ሁኚ። የኔ ቆንጆ፣ የኔ ፍቅር፣ ቴንኪው የኔ ማር። የምሬን ነው። ልጅ ያላት አይመስለኝም ነበር። እግዚአብሔርን ይቅርታ ስል ደግሞ እንዴ ለምን እኔ ደስ ነው እንጂ የሚለኝ እናትነቴን እኮ ኮራበታለሁ። የኔ ፍቅር ምን ማለት ነው? ወይ እንኳን ልጅ ያለሽ እኮ ያገባሽ አመስኪን ማሬ፣ ስንግል ነው የምመስኪን። እና እንዴ ቆይ ያገባ ሰው ስብር ነው ማለት ያለበት። መጮት መሳቅ ምናምን አይቻልም እንዴ? እዚህ ጋር እኮ አያገባውም እኮ። የኔ ታናሼ 2 ወልዳለች። ለትዱ እድሜ እኮ ባካሱ አያገባውም እኮ እድሜ በመውለድ። ግን እናትነት የሚሰጥሽ እግዚአብሔር ሲፈቅድልሽ፣ ሲተማመንብሽ፣ በእናትነቴ ደስ ይለኛል እንጂ እናት የሆነ ሁሉ ዝም ማለት አለበት ያለ ህግ የለም። ገና እኔ ከልጄ ጋር የምፈነዳ ልጅ ነኝ። ዝም ማለት አለብሽ ሳይሆን ሊኑ መስሉ እኔ እንደ የወለደ ያረጀ ነው እንዴ? ያውም እናንተ በክፍለ ሀገር ቶሎ ነው የምታገቡት። እናንተ በ10 ምናምን ዓመታችሁ አዲስ አበባ ላይ እንኳን ቆይተን ነው የምንወልደው እኛ፣ ችግር የለውም። እንደው በክፍለ ሀገር የ17 ዓመት ልጅ ከወለደች በቃ ትልቅ ሴትዮ ነው የምትሉት። እኔ በ25 ዓመቴ ነው ያገባሁት። አንቺ ደግሞ ዝም በይ፣ አንቺ ዝም ነው ናርዲ፣ ምንም እንዳታወሪ እንደዚህ ነገር ሲወራ ብዬሻለሁ። አንቺ ልጅ ኖ ሲሪየስ፣ ብዙ ሰው ስለሚል እኮ ነው የወለደ ብቻ ትልቅ ሰው ነው ማለት አይደለም። ግን የወለደ መከበር አለበት እናት ስለሆነ በዚህ እስማማለሁ። ወይ ናርዲ እኮ ስላየችኝ ነው 10 ጊዜ እንደዚህ ከስር የምትጽፈው። አንቺ ልጅ ኦኬ፣ ፎቶሽ ልከሽላና በቪዲዮ አይታለሁ። ቪዲዮ ጥቻ አይተኝ ነው ዝጊ ያለችኝ የዛኔ ኮታ አላየኋትም። እኔ ባለፈው ልጅ አለኝ ከልጄ ጋር ፈታ ብዬ ነው የማወራው ለልጄ ስል